ሆኖ እንዲህ ያደረገ አውራታ አንደበቴ ፍርሃቴ ምንድነው የተፈጠረው? ማን ነው? ምንድነው? ለምንድነው አሁን እንደዚህ አይነት ውሳኔ ወስነሽ? ብቻ ግን ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ናችሁ ወይ? ነው ያለውኝ። እንግዲህ ዛሬ ፈንዲሻችን እንደዚህ አምሮባት እንደዚህ ፍክት ብላ መጨረሻ ላይ ስትከፋ እንደማየት ምን የሚያሳዝን ነገር አለ? እንደማየት እና እኔ ውዶች ምን መሰላችሁ? ፉፉ ፍቅርሽ ከውስጥ ያልወጣም አልጠፋብኝም አላት። እንግዲህ ምን ይደረግ አላት። እና እሱ እንደዛ ሲላት እንግዲህ እሷ ደግሞ አሻፈረኝ አለች። ተነጋግረዋል። በእርግጥ መጀመሪያ ተነጋግረዋል። በፍቅር እንደማይቀጥሉ በጓደኝነት ብቻ እንደሚቀጥሉ። እሱ ራሱ እኮ ምን ነክቶት እንደሆነ አላውቅም እንጂ እኮ ትላንትና ራሱ እያለ ነበር እኮ። ትላንትና ራሱ በቃ በጓደኝነታችን ነው ነፃነት ያለው ፎቶ ላይ ያሳያት። በቃ ያኔ ጓደኝነታችን ጊዜ ታስታውሻለሽ? ይሄ እኮ ያኔ ጓደኝነታችን ጊዜ ነበረ የተነሳ ነው። ስለዚህ እሱ ነው ነፃነት ያለው እያላት ነበር። እና ዛሬ ምን ሰምቶ በቃ ምን ቱክ አርጎት እንደዚህ እንዳመጣው አናቅም። ግን በቃ ማለት የነበረበትን እሱም ተናግሯል። እሷም ደግሞ ማለት የነበረባትን ተናግራለች። እንደሚያፈቅራት እኮ እኛ ድሮ እናውቃለን። ፍቅሩ ከውስጡ እንዳልጠፋ፣ የእሷ ፍቅር ከውስጡ እንዳልጠፋ እንዳልወጣ፣ ከልቧ እንደሚያፈቅራት እናውቃለን። በእርግጥ አብሮ አደግም ስለሆኑ እንደዚህ በቀላሉ ይጠፋል ማለት አይደለም። አንድን ሰው ደግሞ በሉ ንጹህ ልብና በእንትን ስትወዱት ደግሞ እንትን አይደለም። ይሄ ምንድነው እሱ አይወጣም፣ በቃ ከውስጡ አይወጣም እንትኑና በጣም ከባድ ነው። ስለዚህ እንግዲህ ዛሬ አሳስቆ መጀመሪያ ላይ አስቆጣት፣ በጣም አስቆጣት። መጀመሪያ ላይ መጨረሻ ላይ እንደውም መውደቅ ሁሉ ችላለች። እና ነገ ግን በሆነ ሰው ቤት እንትኗን ማየት እንፈልጋለን። መጨረሻዋን ምን እንደሆነች ምን ላይ እንደደረሰች ማየት እንፈልጋለን። አያችሁ ፍቅርዬ ጭንቀት አችልም፣ የምር ጭንቀት አችልም ማለት ነው እቺ ልጅ። እና በቃ እንትን አለች፣ ወደቀች። ከዚህ በፊትም እንደዚህ ሆና ነበር። አንድ ጊዜ ታውቃላችሁ አይደለ? ለፉፉ የሆነ ስጦታ ሰጣው እንትን ካለች በኋላ ስጦታ ሰጥታው ስጦታ ሰጥታው ወደቀችበት የምር። እና ያንን በመከራ ነበር የዳነችው። እና ዛሬም እንግዲህ እንትን ብላለች። ነገ ደግሞ የሆነ መጨረሻዋን እንፈልጋለን። የምር ከምንም በላይ የእሷን እንትን እንፈልጋለን። የእሷን መጨረሻ ምን ላይ እንደደረሰች እንፈልጋለን። አደራችሁን። እና የኔ ውዶች እንደዛ እላቸዋለሁ። እንደዚህ አምሮባት ስታው መጨረሻዋን ስታበላሽ ፉፉዬ ነምስክ አይማርም። ብልክ ነው አሁን ብልክ። እንደው ይከፋሃል? አይከፋህም እኮ አይከፋህም። እንዴት ይከፋሃል? እና እንደዛ እላቸዋለሁ የኔ ውዶች። ፈንዲሻ ፋሚሊ ደግሞ የሆነ እሷን የሚሰብራትን ቃል አትናገሩ፣ እሱን የሚሰብረውንም ቃል አትናገሩ። የምር ማለት በቃ እንትን ይላል፣ ይደብራል። አሁን እሷም ልትቀበለው አትችልም። እሱም ደግሞ ምን አስቦ እንደዚህ እንዳደረገ አላውቅም እንጂ እኮ ትልቅ ገደብ አለ በመሀላቸው። ትልቅ ሃይማኖትን የሚያክል ነገር በመሀላቸው አለ። ስለዚህ ይሄ እያለ ደግሞ እሱን አልፋ መጀመሪያም እንደምንም እንትን ብላ ነው ሊቆም የቻለው ይሄ ነገር። ሳትችል እኮ ነው፣ እሷም ሳትችል እሱም ሳይችል እኮ ነው መጀመሪያ ራሱ ያቆሙት። ገባቸው አይደለ? በቃ ራሳቸውን ሳያሳምኑ። በእርግጥ እሷ ትሻላለች ትንሽ፣ እሷ ጠንካራ ናት። እሱ ግን ራሱን ሳያሳምን ነው፣ በቃ በስሜት ነው ተነሳስቶ በቃ ጓደኝነት ይሻላል ብሎ እንትን ያለ። ዛሬ ላይ ግን አልቻለም። አያቸው አይደለ? በቃ በንጹህ ልብ ስታፈቅሩ እንደዚህ ነው የምትሆኑት። የምር በቃ ጥብቅ ትሉና እንዴት አርጌ ትላላችሁ ማለት ነው። እንዴት ተደርጎ ትላላችሁ። እና ላቁም አልቻለም። በቃ እሱ ሊጠነክር አልቻለም። ገባችሁ? ሊጨክን አልቻለም። እና
ባይዘው እችን ፈንድሻ እያየሁ ማን ነው የሚጠነክረው? ማንም የለም፣ ማንም የለም። እችን ፈንድሻ እያየ ያ ልጅ ራሱ እኮ ሊመጣ ነው አለ። በቃ መምጣቴ ነው አለ። የምር ያ ከሩቅ በአይን ብቻ ያፈቀራት ልጅ መጥቼ እሷን ማግኘት አለብኛል። እንደውም ልጁ እሱ ሰምቶ ይሆን እንዴ እንደዚህ ያለው? አሀ ፉፉሻ ነቀውብክ፣ ነቀውብክ፣ ነቀውብክ። ወይኔ ለካ እሱን ሰምቶ ነው። ተነቃቃል። ግን ነገ መጨረሻው እንፈልጋለን። የኔ ውዶች እንትን አርጉ፣ ሰብስክራይብ አርጉ፣ ላይክ አርጉ፣ ቪዲዮንም እኔንም አበረታቱኝ። ውድድ ነው ማድረጋችሁ። እንግዲህ እናንተ እስከ መጨረሻ ጨርሳችሁ እዩት። እኔ እስከ መጨረሻ መጨረስ አልችልም። ስለዚህ እናንተ እዩት እስከ መጨረሻ። ነገ ግን በቃ የሆነ ደስ በሚል እንጠብቃቸዋለን። ደስ በሚል ይሁን በሚሆነው ግን እንጠብቃቸዋለን።